ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል። እሱ አሰብን ይዛለው ብሎ በሚንቀሳቀስበት ሰዓት ላይ ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ቢያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ በመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ምግበ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት አላችሁ? ዘኢትዮጵያ ቻናላችንን እየተከታተላችሁ ትገኛላችሁ። አማሃ ደገፋ ነኝ። በወቅታዊ ፕሮግራም ወደ እናንተ መጥተናል። በዛሬው ፕሮግራማችን ትላንት ፊልድ ማርሻል ብርሃኑ ጁላ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የጥቅምት 24 የሰሜን ዕዝ ላይ ጥቃት የተፈጸመበትን ጥቅምት 24ን 2013 ላይ የተፈጸመውን ጥቃት አስመልክቶ እዛ ላይ የተደረገውን እዛ ስነ ስርዓት ተደርጎ ነበር አይደል? አንደረሳውም እንዳይደገም የሚል መሪ ቃል ያለው ስነ ስርዓት ያን ጊዜ የማሰብ በተለያዩ ክፍለ ጦሮች ይሄ ነገር ሲደረግ ነበር። እሳቸው በተገኙበት መድረክ ላይ ያደረጉት ንግግር አለ። እዛ ላይ ያነሷቸውን 1-2 ነጥቦች ዛሬ ለማንሳት እንወዳለን። ከእሳቸው ነጥቦች ጋር የሚገናኙ ሌላም ሰዎችን እንዲሁ እናካትታለን። የጀነራል ባጫ ደበሌ የኢትዮጵያ አምባሳደር በኬንያ እሳቸውም የተናገሩት ነገር አለ። አንዳርጋቸው ጽጌም ስለ ኢትዮጵያ የጦር ዝግጅት ከኤርትራ ጋር ሊኖር ስለሚችል ጉዳዮች ያነሷቸው ነገር አለ። እነዚህን አሰናስለን አንድ ላይ ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ፕሮግራማችንን ስትከታተሉ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቱን መጫን፣ ቪዲዮቻችንን ሼርና ላይክ ማድረግዎን እንዳይዘነጉ ልናስታውሶ እንወዳለን። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። በቀጥታ ወደ ዛሬው ፕሮግራማችን እናልፋለን። አብራችሁን ቆዩ። እንግዲህ ትላንትና ፊልድ ማርሻል ብርሃኑ ጁላ ከአነሷቸው ነጥቦች መካከል የታፈነ ጥያቄ አለ፣ ያነሳ ነው የቀረን ጥያቄ አለ የሚል ንግግር ያደረጉበት አንዱ ነው። ይህ የታፈነ ጥያቄ እና ቀረ የሚሉት ጥያቄ ምንድን ነው የሚለውን ከንግግራቸው እንሰማለን። ንግግራቸው ላይ ያነሷቸውን ጉዳዮች እንዲሁ ደግሞ ጥቂት በጥቂት ለማየት እንሞክራለን። እስኪ መጀመሪያ ፊልድ ማርሻል ብርሃኑ ጁላ ይህን አስመልክቶ የተናገሩት ምንድን ነው የሚለውን ሰምተን እንመለስ። ሲታፈን የነበረ ጥያቄ ወደ አደባባይ ወጥቷል። እያለማን ነው። ሰላም ለመምጣት መከላከያ ሰራዊት እየታገለ ነው። ሰላም መምጣቱ አይቀርም፣ አገር መልማቱ አይቀርም። ህዳሴም ተገድቧል። የቀረን ጥያቄ አለ። የቀረን ጥያቄ ደግሞ እናሳካዋለን እና መከላከያ ሰራዊት የቆመው ለሰላም፣ ለልማት፣ ለብሔራዊ ጥቅም፣ ለኢትዮጵያ ብሔራዊ ጥቅም ነው የቆመው። ሌላ ዓላማ የለንም። መከላከያ ሰራዊት ፓርቲ አይደለም። ተወዳድሮ ስልጣን አይዝም፣ በጉልበትም ስልጣን አይዝም። እኛ ለስልጣን አይደለም የምንዋጋው። እኛ ኢትዮጵያን ለማኖር ለማቆየት የሰጡንን አገር ለልጆቻችን ለማስተላለፍ ነው። እኛ ለደሞዝ አይደለም። የኛ ደሞዝ ከህብረተሰቡ የገቢ ምንጭ በላይ አይደለም። አገር የሌለው ሰው አይደለም ብለን ነው። አገር የሌለው ሰው አይደለም። መከላከያ ሰራዊት እየታገለ ያለውና የኢትዮጵያ ሕዝብም የመከላከያ ሰራዊት ወዳጆችም ይህን ልትረዱልን ይገባል።
እነዚህን ጉዳዮች ነው ያነሱት ፊልድ ማርሻል ብርሃኑ ጁላ። በመጀመሪያ ያነሱት ነገር የታፈነ ጥያቄ አለ፣ የቀረን ጥያቄ አለ የሚል ነገር አንስተዋል። ምንድነው ይሄ ጥያቄ? የቀረን ጥያቄ ያፈነውስ ማን ነው የሚለውን ማንሳት ያስፈልጋል። በጣም ግልጽ ጉዳይ ነው፣ ግን ከንግግራቸው አውድ አንጻር ለማየት በሚል ነው። የህዳሴ ግድብ ተጠናቋል፣ ልማት እያለማን ነው፣ ከዛ የቀረን ነገር አለ። አሁን ይሄ የቀረን ነገር አለ የሚለውን ከህዳሴ ግድብ ጋር ማያያዛቸው ምንድነው የሚጠቁመን? የመንግስትን የስራ ቅደም ተከተል የተከተለ አነጋገር መሆኑን ነው። ከግድቡ ወደ ወደቡ የሚል አንድ መፈክር አይነት ነገር የህዳሴው ግድብ የተመረቀ ሰሞን የአዲስ ዓመት አካባቢ ሊገባ ሲል አካባቢ የተደረጉ የተለያዩ ሰልፎች ነበሩ፣ በመላው ኢትዮጵያ ማለት እንችላለን። ኢቨን ችግሮች በነበሩባቸው የአማራ ክልል ጭምር የተደረጉ ሰልፎች ነበሩ። እነዛ ሰልፎች ላይ ከግድቡ ወደ ወደቡ የሚሉ መፈክሮች እንደነበሩ እናስታውሳለን። ግድቡን ሰርተን ጨርሰናል፣ የቀረን ጥያቄ አለ ሲሉ ፊልድ ማርሻሉ ከግድቡ ወደ ወደቡ የሚለውን መፈክር እንደገዙት የሚያሳይ ነው። ኦኬ፣ ስለ ብሔራዊ ጥቅም ሲያነሱ ነበረ፣ ስለ ሀገር ልማት ሲያነሱ ነበረ። ብሔራዊ ጥቅማችንን እናስከብራለን። ለምሳሌ ፓርቲ አይደለም መከላከያ ሰራዊት ተመርጦ ስልጣን አይዝም፣ ግን ብሔራዊ ጥቅምን ያስከብራል። ለዛ ነው የምንታገለው፣ የቆምነው ለዛ ነው የሚል ንግግር ተናግሯል። አሰብን ማግኘት ብሔራዊ ጥቅማችን ነው፣ ስለዚህ አሰብን ለማምጣት እንሰራለን ነው። ሌላ የቀረ ጥያቄ አለ የሚሉት ይሄንን ነው። ይሄ የቀረ ጥያቄ ደግሞ የታፈነ ጥያቄ ነበረ። የታፈነ ጥያቄ ነው አሁን የፈነዳው። ይህንን ጥያቄ ማን ያፈነው? ትውልድ በተለይ የተለያዩ የፖለቲካ ፓርቲ ሰዎች የተቃዋሚ ፓርቲ አመራሮችም ጭምር የሚስማሙበት ነገር የኢትዮጵያ ሕዝብ ለወደብ በጣም ሴንሲቲቭ ነው። በተለይ አሰብ ሲባል የባህር በር ወደብ ሲባል ጆሮ ይቆማል፣ ይሰማል በደንብ። ስለዚህ እንዲኖረው ይፈልጋል ማለት ነው። ለወደብ ያለን ትርጉም ከፍ ያለ ነው። በእርግጥም ከፍ ያለ ሊሆን ይገባል። የባህር በር የሌላት ሀገር አንገቷ እንደታነቀ ነው የሚቆጠረው። ሊኖረን ይገባል። ህዝቡ ሁሉም በሚባል ደረጃ በእኩል ደረጃ የወደብ ጥቅም ገብቶት ነው ወይስ አይደለም? ጥናት ይፈልጋል። ሁሉም ሰው እኩል ላይገባው ይችላል። በጣም የወደብን ነገር አራቀው አምጥቀው የሚናገሩ ሰዎች፣ በደንብ አብራርተው የሚናገሩ ሰዎች አሉ። ጥቂት በጥቂት ደግሞ እንደው በሰሚ በለውም በተባራሪ ወሬም የሚሰሙ አሉ። ደግሞ ምንም የማናቅ ደግሞ ልንኖር እንችላለን። ግን እንደው ትርክቱ ሲነሳ ወደብ ሲባል፣ አሰብ ሲባል፣ ምጽዋ ሲባል ጆሮአችን የሚቆም ከዛ ጋር የተያዙ ጦርነቶችም ጭምር ስለነበሩ አሰብንና ምጽዋን ያጣንባቸው ጦርነቶችም ጭምር ስለነበሩ በኤርትራ የኢትዮጵያ አካል ትሁን አትሁን በሚል የፖለቲካ ልፊያ ምክንያት አሰብን እና ምጽዋን የባህር በር በጥቅሉ የማጣት እና የማግኘት መፈራረቆች ስለነበሩ አንዴ ኤርትራ ስትገነጠል በንጉሱ ዘመን እነ ጸሐፊ ትእዛዝ አክሊሉ ሀብተወልድ በስንት የዲፕሎማሲ ጥረት መልሰው ሲያመጧት፣ እንደገና በደርግ ጊዜ በተደረገ ጦርነት የህብረት አሊያንስ ፈጥረው የነበሩት ሻዕቢያና ህወሓት ከዛ ከተሳካላቸው በኋላ በሽግግር መንግስት ጊዜ መልሰው ኤርትራን ሲገነጥሏት፣ ከኤርትራ ጋር ምጽዋም አሰብም አብረው ሲገነጠሉ፣ ምጽዋን እነሱ ይሰዱ አሰብን ለእናንተ የሚል ምክረ ሀሳብ ሲቀርብ የኛ ሰዎች አንፈልግም ሲፈልጉ ግመላቸውን ውሃ ያጠጡበት እያሉ ሲያመናፍሱት የነበረው ጉዳይ ስለሆነ ከፖለቲካ ሴራ ያልተላቀቀ ጉዳይ ስለሆነ የወደብ ጉዳይ የኢትዮጵያ ህዝብ ወደብ ሲባል፣ አሰብ ሲባል፣ ምጽዋ ሲባል ብዙ ነገር ያስባል፣ ጆሮ ይቆማል፣ በደንብ ይሰማል። እንዳልኩት የተለያየ መረዳት ሊኖር ይችላል። ጥናት ቢፈልግም ጉዳዩ ፊገር እያመጣ ልንናገር ባንችልም፣ በጥቅሉ ግን ወደብ ሲባል የኢትዮጵያ ህዝብ ጆሮ ይቆማል፣ ይሰማል። ስለዚህ ወደብ ሲባል እንዲህ ጆሮ የሚቆም ስለ ወደብ ሲወራ የሆነ ትኩረት የሚሰጥ ህዝብ ከሆነ ጥያቄ ያለው ማለት ነው። ወደብ ያስፈልገኛል የሚል ጥያቄ ያለው ማለት ነው። የባህር በር ያስፈልገኛል የሚል ጥያቄ ያለው ማለት ነው። ይሄ ጥያቄው ታፈኖበት ነበረ ነው የሚሉት ፊልድ ማርሻል ብርሃኑ ጁላ። የታፈነ ጥያቄ ነው። ማን ያፈነው? ወደብ ያጣነው መቼ ነው የሚሉትን ጥያቄዎች ማንሳት የሚገባን አሁን ነው።
የቲፒኤልኤፍ በጥቅሉ የኢህአዴግ ሰዎች ኢህአዴግ ኢትዮጵያን በሚመራበት ዘመን ነው ኢትዮጵያ አሰብን ያጣችው፣ የወደብ አገልግሎት ያጣችው፣ የባህር በር ያጣችው። ስለዚህ የህወሓት ሰዎች ያፈኑ ነበረ ማለት ነው። የህወሓት ሰዎችን አዲስ አበባ የተቀመጡ ኤርትራውያን ይሏቸዋል ጀነራል ባጫ ደበሌ። በኋላ የሳቸውን ቪዲዮ ስጋብዛችሁ ትሰሙታላችሁ። አዲስ አበባ የተቀመጡ ኤርትራውያን ነው የሚሏቸው። ያው ውስጡን የምንሰማቸው ነገሮች አሉ አይደል? ለምሳሌ እናቶ መለስ ደማቸው ከወደ ኤርትራ የሚመዘዝ ነው እንደዚህ እየተባሉ የሚወሩ ወሬዎች አሉ። እነ በረከት ስምኦንም እንዲህ አይነት ነገር እንደሚወራባቸው እንሰማለን። ቃል በቃል ግን ጀነራል ባጫ ደበሌ አዲስ አበባ የተቀመጡ ኤርትራውያን ይሏቸዋል። እነዚህ አዲስ አበባ የተቀመጡ ኤርትራውያን ናቸው የወደብ ጥያቄን ያፈኑት። ይሄ የታፈነ ጥያቄ አሁን የቀረን ጥያቄ አለ ተብሎ መነሳት ጀምሯል። የቀረን ኢኒሴስ ቅድም እንዳነሳሁት ግድብ ገንብተናል፣ የተለያዩ ልማቶችን ጨርሰናል። የቀረን ጥያቄ አለ። ይሄ የቀረን ጥያቄ የታፈነው የባህር በር ጥያቄ ነው። የታፈነው የባህር በር ጥያቄ ነው። ይሄንን ለማስመለስ እንሰራለን፣ ብሔራዊ ጥቅማችን ነው፣ ይሄን ለማድረግ እንሰራለን እንጂ ፓርቲ አይደለንም እያሉ ነው በትላንትናው ንግግራቸው ፊልድ ማርሻል ብርሃኑ ጁላ። ፓርቲ አይደለንም፣ ተወዳድረን ስልጣን አንይዝም፣ የኢትዮጵያን ብሔራዊ ጥቅም ግን ለማስከበር እንሰራለን፣ የህልውና ጉዳያችን ነው የሚለው መንግስት አይደል? የባህር በር የማግኘት ጉዳይ የህልውና ጉዳይ ማለት የኢትዮጵያ ብሔራዊ ጥቅሟ ማለት ነው። ይህን የብሔራዊ ጥቅም ለማስከበር እንሰራለን እያሉ ነው ፊልድ ማርሻል ብርሃኑ ጁላ። ይህንን የታፈነ ጥያቄ በጉልበት እና እንመልሰዋለን የሚል ንግግር ደግሞ ይናገራሉ ጀነራል ባጫ ደበሌ። አሁን አምባሳደር ናቸው፣ የኢትዮጵያ አምባሳደር በኬንያ ናቸው። ይህንን የታፈነ ጥያቄያችንን በጉልበት ነው የተወሰደብን፣ በጉልበት መልሰን እናመጣዋለን የሚል ንግግር ደግሞ ሲናገሩ እንሰማቸዋለን። እስኪ ጥቂት የሳቸውን ንግግር ደግሞ ሰምተን እንመለስ። ኖራት አልኖራት ኤርትራ ነፃ ወጣች። ነፃ ከወጣች በኋላ ቴሪቶሪያ ምንድን ነው? አሰብን አይጨምርም። ራስ ገዝ የሚባለውን ቴሪቶሪ ይዛ ነው ነፃ መውጣት የነበረባት። አይ ለምን እዛ ትሄዳለች? አሰብን እንጨምርባት ተባለና አዲስ አበባ የነበረው ኤርትራዊ ደግሞ አሰብን ጨምርላቸው እንጂ አሰብ አሁንም የኢትዮጵያ አንጡራ ሀብት ነው። አሰብን የወሰዱት እነሱ ራሳቸው እንደሚሉት በቅልጽና አይደለም የሚሉት። አዎ ይህን መጫጣን እንጂ በጉልበታችሁ ነው የወሰዳችሁት። አዲስ አበባም ጉልበት ፈጥራችሁ፣ አስመራም ጉልበት ፈጥራችሁ፣ ሁለቱም ቦታ ማንም እንዳይናገር አንገት አስርቅ አስቀብራችሁ የሽግግር መንግስት ሆናችሁ እያለ በኢትዮጵያ ዳር ድንበር ላይ መወሰን እንደማትችሉ በራሳችሁ የሽግግር መንግስት ቻርተር ተቀምጦ እያለ ሶሪ ይሄ ሁሉ ተቀምጦ እያለ በጉልበታችሁ፣ በቅልጽማችሁ፣ በሱሪያችሁ ነው አሰብን የወሰዳችሁ የምንለው ነገር ይሄ ነው። ማን ነው ጠንካራ ወደር የሌለው ጠንካራ ተብሎ ቢጠየቅ ወቅቱ የደገፈው አይዲያ ነው የሚባለው። በእናንተ ዘመን በጉልበታችሁ በጠመንጃችሁ የኢትዮጵያን አንጡራ ሀብት በተንኮልና በሸፍጥ አስመራና አዲስ አበባ ሆናችሁ ወስዳቸዋል። ያኔ የተናገራቸው የለም። በዛን ጊዜ የሚናገር ሰው አንገቱ ይቆረጣል። አማራ እንደሚተርተው ደረቃቅ ጉሮሮ ይቀዳል። ምን ማለት ነው? መቼ፣ ለማን፣ የት ልናገር የሚል ነገር ነበር ጄኔሬሽኑ የሚጠብቀው። አሁን ደግሞ የኢትዮጵያን አሰብ የሚያስመልስ ጄኔሬሽን ነው ያለው። ስልጣን ላይ ያለው መንግስት የዚህ ጄኔሬሽን ነው። በጠቅላላ የኢትዮጵያ ሕዝብ በዚህ ተግባብተዋል። አሰብን እንዴት ነው የምንመልሰው? አሰብ የኛ ነው አይደለም። አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል። ጀነራሎች እንደዚህ ናቸው። ፊት ለፊት ነው የሚናገሩት። ፍጥጥ ያለውን ጠሬውን ሀቅ ነው የሚናገሩት።
በጉልበት ወስዳችሁታል፣ በጉልበት እንመልሰዋለን የሚል በቃ ወደዚህም ወለም ዘለም የማይል ያው ከወታደር የሚጠበቅ ነው አይደል? ወታደር ቆፍጠን ያለ ነው። ላይፍ ስታይሉ ራሱ ያስገድደዋል እንዲሆን ከስልጠና ጀምሮ ወታደር ከመሆናቸው በፊት ከሚወስዱት ስልጠና ጀምሮ ያለፉባቸው የስልጠና ሂደቶች፣ ጦርነቶች ዲሲፕሊን ሆነው መውጣታቸው የመሳሰሉት ነገሮች አነጋገራቸውንም ይቃኘዋል። እንደምታዩት ፊልድ ማርሻል ብርሃኑ ጁላም ሲናገሩ እንደምትሰሟቸው፣ ጀነራል ባጫ ደበሌም ሲናገሩ እንደምትሰሟቸው ቆራጥ የሆነ ንግግር ነው የሚናገሩት። አሁን ንግግሩ እውነት ነው ውሸት ነው የሚለውም በኋላ ነው የምትመጡበት። የሚናገሩት የትኛውም ንግግር ግን በቃ ቆራጥ የሆነ ንግግር ነው እና ወታደሮች እንዲህ ነው የሚናገሩት። አንዳንዴ ልባቸውን የሚሞላ ንግግር ነው የሚናገሩት። ኦኬ ወደ ንግግራቸው እንምጣ። ባጫ ደበሌ ወዳደረጉት ረዘም ያለ ንግግር ነው ያደረጉት። በእርግጥ ለዚህ ከአሁን ፊልድ ማርሻል ብርሃኑ ጁላ ከተናገሩት ጋር ሊስማማ የሚችለውን ቆርጠን ስላመጣ ነው። አዲስ አበባ የተቀመጡ ኤርትራውያን ያሏቸው አሉ። ቅድም ያነሳዋቸው የፊልድ ማርሻል ብርሃኑ ጁላን ንግግሮች ስናይ ያነሳ ነው። አዲስ አበባ የተቀመጡ ኤርትራውያን ያልናቸው አሁን ባጫ ደበሌ ጀነራል ባጫ ደበሌ የተናገሯቸው ናቸው። እሱ ነው አፋኙ ቡድን ማለት ነው። ቅድም የታፈነ ጥያቄ ሲሉ አልነበረ ፊልድ ማርሻል ብርሃኑ ጁላ? ይሄ አፋኙ ቡድን አዲስ አበባ የተቀመጠ ኤርትራዊ የሚሉት ቡድን ነው ማለት ነው። ይህንን ስያሜ የሰጡት ጀነራል ባጫ ደበሌ ናቸው። በጉልበታችሁ ነው የወሰዳችሁት። እንደውም ያነሱት ጥያቄ ምንድን ነው? አሁን አሰብ የማን ነው የሚለው ጥያቄ አይደለም መነጋገሪያ። በግልጽ ነው የተናገሩት ባጫ ደበሌ፣ ጀነራል ባጫ ደበሌ። አሰብ የማን ነው የሚለው የሚያጠያይቅ አይደለም። እንዴት ነው የምናስመልሰው? ይሄ በጣም ትልቁ ጥያቄ በነገራችን ላይ ይሄ ነው። ኦኬ እንፈልጋለን፣ ወደብ እንፈልጋለን፣ የባህር በር እንፈልጋለን፣ አሰብን እንፈልጋለን ባይ ዲፎልት። በነገራችን ላይ ምናልባት አሰብ የማን ነው የሚል መጽሐፍ አለ ያዕቆብ ኃይለማርያም የጻፉት። እሱን መሰረት አድርገን አንድ ፕሮግራም ስለመስራት እናስባለን። ጠቅለል ያለ የአሰብን ሁኔታ የሚያስገነዝብ የባህር በር ለምን ያስፈልገናል፣ ጥቅሞቹ፣ ጉዳቶቹ የሚሉትን ጉዳዮች የሚዳስስ አንድ ፕሮግራም ለመስራት እናስባለን። በቅርብ ቀን እሱን እናደርጋለን ብዬ አስባለሁ። በዛም ላይ ስታዩት አሰብ የኢትዮጵያ ናት ተብሎ ነው የተቀመጠው። ብዙ የዲፕሎማሲ ሰዎች፣ ብዙ ጀነራሎች፣ ብዙ የጦር አዋቂዎች በቅርብ ጊዜ ሲናገሩ የምንሰማቸውና በጠቅላይ ሚኒስትርም ደረጃ በሀገሪቱ የመጨረሻው ስልጣን ላይ ባሉት በጠቅላይ ሚኒስትርም ደረጃ አሰብን ክሌም ማድረግ ተጀምረዋል። ስለዚህ አሁን ጥያቄው ጀነራል ባጫ ደበሌ እንዳሉት አሰብ የማን ነው፣ የኢትዮጵያ ነው የኤርትራ ነው የሚለው አይደለም። በኢትዮጵያ በኩል ነው፣ በነዛ በኩል የኛ ነው የሚሉት ኤርትራዎች። በኢትዮጵያ በኩል ግን አሰብ የማን ነው የሚል ጥያቄ ውስጥ አንገባም። እንዴት ነው የምናስመልሰው? በጣም ትልቁ ጥያቄ እሱ ነው። እንዴት ነው የምናስመልሰው? በጦርነት ነው የምናስመልሰው? በዲፕሎማሲ ነው የምናስመልሰው? በሶቶ መቀበል ነው? እንደ ጅቡቲ በመከራየት በምንድን ነው የምናስመልሰው? እንዴት ነው አሰብን ለኢትዮጵያ ጥቅም እንዲውል ማድረግ የምንችለው? እዚህ ላይ ነበረ መነጋገር የነበረብን። አሁን አለመታደል ሆኖ ኢትዮጵያ ያለችበት ሁኔታ አሁን ከረንትሊ ያለችበት ሁኔታ ይሄን አልፈቀደልንም እንጂ መነጋገር የነበረብን እዚህ ላይ ነበረ። እንደ ሀገር አሰብ የኢትዮጵያ በመሆኗ የማይስማማ ኢትዮጵያዊ አለ ብዬ እኔ አላምንም። ተቃዋሚ ፓርቲም ያሉ ቢሆኑ፣ ነፍጥ አንገበው ጫካ የገቡም ቢሆኑ፣ የተለያየ ጥያቄ ያላቸው ወገኖችም ቢሆኑ፣ ያው የመንግስትም አካላት እንዳሉ ስለሚታወቅ እነሱም ቢሆኑ፣ ሁሉም አካላት አሰብ የኢትዮጵያ በመሆኑ የሚጣሉ አይመስለኝም። እንዴት እናድርገው በሚለው ላይ ግን ልንነጋገር ሲገባ መተቻቸትን መርጠናል። ይኸው ጦርነት ሊከፍት ነው እያሉ ከኤርትራ ጋር ስለመሰለፍ ይሄንን የአሰብን ጥያቄ መሰረት አድርጎ እንዴት ብለው በአቋራጭ አዲስ አበባ እንደሚገቡ 4 ኪሎ ላይ እንደሚቀመጡ የሚያስቡ ካልኩሌሽን የሚሰሩ በኋላ ጋብዛቸዋል። ያንዳርጋቸው ጽጌ ቪዲዮ አለ። እንደዛ የሚያስቡ ሰዎች አሉ። የሚገባው ግን ቁጭ ብሎ ጀነራል ባጫ ደበሌ ያነሱትን ጥያቄ መመለስ ነበረብን። አሰብ የማን ነው የሚለውን ጥያቄ ተሻግረናል። ቅድም ብርሃኑ ጁላ ሲናገሩ ነበረ። የታፈነ ጥያቄ ነበረ፣ የቀረ ጥያቄ ያለን እሱን አንስተናል። ያ የተዳፈነ ጥያቄ ፈንድቶ ወጥቷል። አሰብን ክሌም ማድረግ ተጀምሯል። የኛ በመሆኑ ሁሉም ይስማማል። እንዴት ነው እኛ የምናደርገው? እንዴት ነው የምናስመልሰው? እዚህ ላይ ልንነጋገር ይገባ ነበረ። ትልቁን ነገር እኮ ጨርሰናል። አሰብ የማን ነው የሚለውን ጥያቄ እኮ ለእኛ ለራሳችን ለኢትዮጵያውያን መልሰናል። ይገባናል ብለን ክሌም አድርገናል።
ይሄንን መሰባሰቢያ ጥላ አድርገን በዚህ ውስጥ እንዴት ነው አሰብን የኛ ማድረግ የምንችለው? እንዴት ነው የምናስመልሰው? እንዴት ነው ለኢትዮጵያ ጥቅም እንዲውል ማድረግ የምንችለው የሚለውን ልንነጋገርበት ይገባ ነበረ። መንግስት ዲፕሎማሲያዊ ጥረት ሲያደርግ ነው በዚህ በኩል እኮ ደከም ብለሃል ብሎ በዚህ በኩል የሚደግፍ ተቃዋሚ አመራር እንጠብቅ ነበረ። ከአቅም በላይ ሆኖ እኔ ሁል ጊዜ ይሄንን የኢትዮጵያ ቻናል የምትከታተሉ ሰዎች ታውቃላችሁ፣ ጦርነትን ፕሮሞት አናደርግም በየትኛውም መንገድ። ከአቅም በላይ ሆኖ ግን የዲፕሎማሲያችን ጥረት በአንድ በኩል ብቻ ስለማይሳካ ከአቅም በላይ ሆኖ ፊልድ ማናቸው ጀነራል ባጫ ደበሌ እንዳሉት በጉልበት እንደወሰዱት በጉልበት እናስመልሳለን እንዳሉት ያንን ለማድረግ ብንገደድ እንኳን ከማን ወገን መቆም እንዳለብን ጥርጣሬ ውስጥ መግባት አልነበረብን። ሁለት ጊዜ ማሰብም አልነበረብንም። አንፎርቹኔትሊ ሀፕን እያደረገ ያለው ኢትዮጵያ ውስጥ ይሄ ነው። መንግስት ያነሳው አጀንዳ ሁሉ የኔ አጀንዳ አይደለም ብሎ ከዚህ በፊት ያነሳውን አጀንዳ ለመጣል የሚንደረደር ሰው ነው። ከዚህ በፊት ቀይ ባህር ወደብ የባህር በር ሲሉ የነበሩ ሰዎች መንግስቴንን አጀንዳ ሲያነሳው ተጠየፉት። ምን የነካው እንጨት አደረጉት? አጀንዳ እከሌ ስላነሳው ምጠየፈው እከሌ ስላነሳው ማደንቆም ይሆን አልነበረም። የኢትዮጵያ ብሔራዊ ጥቅም ነው ብዬ እስካመንኩ ድረስ አመኘበት ብቻ አይደለም ደግሞ አጀንዳዬም ነው ብዬ የምርጫ ክርክሮች ላይ አንስቼ እስከ ተከራከርኩበት ድረስ ይሄንን አጀንዳዬን መንግስት አንስቶ ይገባታል የኢትዮጵያ የባህር በር ካለ ለብርባት ደግፈው። ጥያቄዎች ይኖራሉ። እኔ ጥያቄዎች የሉም ለማለት አይደለም። ጥያቄዎች ይኖራሉ። መንግስት ይሄንን የባህር በር ለማግኘት እየሄደበት ያለው መንገድ ላይ ጥያቄዎች የሚነሱ ከሆነ ጥያቄውን መንግስት ነው የምትጠይቀው እና ሊደግፍ ኮንስትራክቲቭ በሆነ ወይ ይሄ መንግስት ካልጠፋ እንደዚህ ካልሆነ እያልክ አይደለም። ኮንስትራክቲቭ በሆነ ወይ ይሄንን ብታደርጉ እኮ ካለን ፖለቲካ ልምድ ካለን ዲፕሎማሲ ካለው ዓለም አቀፍ ነባራዊ ሁኔታ መንግስት ይሄንን ቢያደርግ እኮ ባጭሩ ሰክሰስፉል ይሆናል የሚል ኮንስትራክቲቭ ትችት ነበረ ምን ጠብቀው። ምክንያቱም ይሄ የብልጽግና ጉዳይ አይደለም። ይሄ የዶክተር አብይ ጉዳይ አይደለም። ይሄ የብርሃኑ ጁላ የባጫ ደበሌ ጉዳይ አይደለም። ይሄ የኢትዮጵያ ጉዳይ ነው። የትውልድ ጥያቄ ነው። በሸፍጥ በሴራ የተወሰደብንን መሬት ወደብ የማስመለስ ጉዳይ ነው። ለምርጫ ክርክር የሚቀርብ አይደለም። ነጥብ ለማስመዝገብ የሚቀርብ አይደለም። እከሌ ስላነሳው የምትጠየፈው ጉዳይ አይደለም። የኛ ጉዳይ ነው። በእኛ ጊዜ ባይሳካ በልጆቻችን ጊዜ ይሳካ ሊሉ ነበረ ጠቅላይ ሚኒስትሩ። ጥሩ ጅምር ነው። አትሊስት በእነሱ ጊዜ ተሳክቶ እንኳን የተሻለች ሀገር እንዲወርሱ ማድረግ ያስፈልጋል። እና እንዴት ነው የባህር በርን ጥያቄ ምናስመልሰው የሚለው የጀነራል ባጫ ደበሌ ጉዳይ፣ ይሄ ጥያቄ ልንነጋገርበት የሚገባ ነበረ። የኛ ነው ባህሩ፣ የባህሩ በር ወደቡ አሰብ የኛ ነው፣ እሱን ተሻግረናል። ግን እንዴት ነው ማስመለስ የምንችለው የሚለው ጥያቄ ላይ መስራት ያስፈልጋል ነው ያሉት። እዚህ ላይ መስራት በእርግጥም ያስፈልጋል። ከዛ ቀጥሎ ያነሱት ምንድን ነው? በጉልበታችሁን የወሰዳችሁት በጉልበት እናስመልሰዋለን። ፍጠጥ ያለ ንግግር ነው ይሄ። ወደዚህ የሚል ንግግር አይደለም። በጉልበት ነው የወሰዳችሁት፣ በጉልበታችን እናስመልሰዋለን። ትውልዱ እንዲህ አይነት ጥያቄ አንስተዋል። የወሰዳችሁት በጉልበት ነው፣ በጉልበታችን እናስመልሰዋለን። ትንሽ ረገብ ቢል ይሄ ቶን ደስ ይለኝ ነበር። ያለውን ዲፕሎማሲያዊ መንገድ እስከ ጫፍ ድረስ መጠቀም ያስፈልጋል። ካልሆነ እንግዲህ በግድ ዲፕሎማሲያዊ መንገድን ብቻ ተቀበሉ ብሎ እነዛን ማስገደድ አይቻልም። ካልሆነ የመጨረሻ ጉዳይ ሊሆን ነው የሚችለው ጦርነት። እንደው ግን ገና ካሁኑ እንዲህ አይነት ድምጾች ባይሰሙ መርጥ ነበረ። ግን ጀነራል ናቸውና ጉዳዩ ሊሸፋፍኑት አይችሉም። ፊት ለፊቱን ነው የሚናገሩት። ሁልጊዜ ነው የሚሉት። ከዚህ በፊት በረከት አይ ቲንክ ሲያወራ ሰምተነው ነበር ኤንቢሲ ላይ በዲፕሎማሲ አይደለም በምንም አይደለም በጉልበታችን ነው በደማችን ነው የወሰድነው ይላሉ ኤርትራውያን አሰብን ብሎ ሲናገር ነበር። ይሄንን የደገሙት ጀነራል ባጫ ደበሌ በጉልበታችን ነው የወሰድነው ብለው ካመኑ የነሱ አይደለም ነጥቀው ነው ብለን እንድናምን እንገደዳለን። ይህንን ደግሞ በጉልበት እናስመልሳለን የሚል መረዳት እንዳላቸው ነው የምናየው ጀነራል ባጫ ደበሌ። ኦኬ በጉልበታችን እናስመልሳለን የሚለው አቋም ገንግኖ የፌዴራል መንግስቱ አቋም ሆኖ እንዲህ አይነት ነገር ቢጀመር ተጎጂ የሚሆነው የኢትዮጵያ መንግስት ነው ከሚል ስጋት በላይ ለዛኛው ወገን የጦርነት ስትራቴጂ የሚነድፉ ሰዎችን እያየን ነው። የጦርነት ስትራቴጂ የሚነድፉ ሰዎች እነማን ናቸው? እና አንዳርጋቸው ጽጌ ምንድን ነው የሚሉት?
እሱን ጥቂት ሰምተን እንመለስና ቀጣዮቹን ጉዳዮች እናነሳለን። አብራችሁን ቆዩ። አሁን እሱ አሰብን ይዛለሁ ብሎ በሚንቀሳቀስበት ሰዓት ላይ ለምን ኤርትራ ያለ የሌለ ኃይሏን አሰብ ላይ ታውላለች? ያለው ያዘው ብላ በኢትዮጵያ ውስጥ በጣም በከፍተኛ ደረጃ ለህልውናችን ስጋት ላይ ወድቀናል ብለው የመኖር ያለመኖር ጥያቄ አድርገው አብይ ህልውናችን ሊያጠፋ ተነስቷል ብሎ የሚያስቡና እየተዋጉ ያሉ ኃይሎች አሉ። የኤርትራ መንግስት እኮ እነዚህ ኃይሎች እኮ ከኤርትራ መንግስት ጋር ለመተባበር እኮ ምንም የሚከለክላቸው እኮ የሞራል እንትን የለም። ምክንያቱም ህልውናቸውን አብይ አደጋ ላይ የጨመረ ናቸው። እነዚህ ኃይሎች ከኤርትራ ኃይል ጋር ተደምረው ከላይ ወያኔ ፋኖ ሌሎችም ሆነው ተደምረው አሰብን እዛ ያዝ እኛ ቀጥታ አዲስ አበባ እንመጣልሃለን ብለው ማርች ያደርጉ ወያኔ በ15 ቀን ደብረ ሲና የደረሰው እነሱ በመሆኑ 2 ሳምንት ይፈጅባቸዋል። የትኛው ወታደር ነው የሚያቆማቸው? የትኛው ድሮኑ ነው የሚያቆማቸው? የትኛው ጀቱ ነው የሚያቆማቸው? ለምን ይሄንን እንሳስቦታል ወይ? እዛ አንድ ጊዜ አይ ሪመምበር መሐመድ ሐሰን ይሄ ጦርነት አብይ ቢጀምረው በጣም ጥሩ ነው መጨረሻውን ያመጣልናል በሚል መንገድ ተናግሮት ነበር። እኔ ቢጀምረው ልክ መሐመድ ሐሰን እንዳለው የአብይን መጨረሻ የሚያፋጥን ነገር እንደሚሆን ይገባኛል። ነገር ግን አደሰን ታይም ይሄን ጦርነት ጀምሮ የሚያስከትለውን የሁለቱም ወገን ህዝብ እልቂት፣ የሀብት የንብረት ውድመት፣ በዚህ ላይ በኢትዮጵያ ላይ ሊያመጣ የሚችለውን አጠቃላይ የብሔራዊ ጥቅምና የደህንነት ጉዳት ግምት ውስጥ አስገብቼ ይሄ ሰውዬ የሚያደርገው ነገር ውድቀቱን ቢያፋጥንም በዚህ መንገድ መሄዱ ለዚህ ብዬ የማበረታታ አይደለሁም ያለው ነው። ይሄ ነገር እንዳያደርግ ነው ይደረግ ሊመጣ የሚችለው አደጋ አስቀድሞ እንዲያይና ከዚህ ነገር እንዲቆጠብ ለማድረግ ነው። ገና ለገና ይሄንን ጸረ ህዝብና ጸረ ሀገር የሆነ ሰውዬ ይሄን ነገር ለኩሶ በዚህ እንዲጠፋ በሚል እነዚህን ቅድም ያልኩ መዘዞች በሙሉ በሀገር ላይ እንዲደርሱ አልፈልግም። ስለዚህ ውጤቱ ይሄ ሊሆን ይችላል ያለው ቅድም ያልኩ ነው። ከአሰብን ትቶ በ15 ቀን በ2 ሳምንት ባልሞላ ጊዜ አብይን ከአዲስ አበባ ከነ ጀሌዎቹ ጠራርጎ የሚያጠፋ ወታደራዊ ስትራቴጂ ለመንደፍ ከባድ አይደለም ነው አስበው። ይሄን ሁሉ አስበውታል ወይ ነው የአብይ ጀነራሎች? ያንዳርጋቸው ጽጌ ጥያቄ ይህን ሁሉ ነገር የአብይ ጀነራሎች አስበውታል ወይ ነው ያለው። ያው የአብይ ጀነራሎች የሚለው እሱ ንግግር እንዲህ ነው የሚገልጹት። ያው የብርሃኑ ጁላ ሰራዊት የአብይ ጀነራሎች እንዲህ ያሉ ነው የሚገልጿቸው። ፊልድ ማርሻሉ ደግሞ ቅድም በጋበዝኳችሁ ቪዲዮ ላይ እኛ ፓርቲ አይደለንም፣ በምርጫ ስልጣን የምንይዝ አይደለንም፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ነው የቆምነው የሚል ንግግር ሲናገሩ ነው የምትሰሟቸው። ማገናኘት ነው እና የተሻለውን መውሰድ የእናንተ ምርጫ ነው የሚሆነው። ያነሱት ግን ጥያቄ አለ። አንዳርጋቸው ጽጌ ቅድም የቅድሙን ቪዲዮ ስናጠናቀቅ የጀነራል ባጫ ደበሌን ቪዲዮ ስናጠናቀቅ ምን ብለው ነበር ያበቁት? አሰብን የወሰዳችሁት በጉልበታችሁ ነው፣ በጉልበታችን እናስመልሰዋለን ብለው ነው አይደል ያበቁት? ኦኬ፣ በጉልበታችን የምናስመልስ ከሆነ ጦርነት ነው አይደል? በጉልበት ማስመለስ ማለት ጦርነት ነው። ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ለቅድም አዲስ አበባ ያሉት ኤርትራውያን ሲሉ ነበር አይደል ባጫ ደበሌ። እንግሊዝ የተቀመጡ ኤርትራውያን ደግሞ አሉ ማለት ነው። እኔ አሁን ዜግነቱን መጠየቅ እፈልጋለሁ። የአንዳርጋቸው ጽጌ መጠየቅ እፈልጋለሁ። ጦርነት እንዳይኖር ብሎ መመኘት ትልቅ ነገር ነው። እንደሱ ጭንቅላቱ በሙሉ በሽበት ከተከበበ ሰው የሚጠበቅ የበሰለ ሰው ንግግር ነው። ጦርነት አያስፈልግም፣ በቻላችሁት አቅም በዲፕሎማሲ ፍቱት ይህንን ነገር ብሎ እንደ አንድ ረጅም ዘመኑን ፖለቲካ ውስጥ እንዳሳለፈ ጥቁሩ ጠጉሩ አልቆ ነጭ ብቻ እንደሆነ ትልቅ ፖለቲከኛ ሰው የበሰለ ንግግር ብለን የምንጠብቀው ተው ጦርነት ደግሞ ሁለቱንም አካል እንደሚያቅሰው ኢሳያስንም አብይ አህመድንም እንደሚያቅሰው ከኢሳያስ ጋር ያላቸው ፍቅር ይታወቃል። ከአብይ አህመድ ጋርም በለውጡ ማግስት ሰሞን ጥሩ ግንኙነት እንደነበራቸው እናውቃለን። በሻከረበት መንገድ ሻክሯል። እሱ ሌላ ነገር ነው። ሁለቱንም እንደሚያቅሰው ግን መሀል ላይ ሆኖ ለማስታረቅ እንደው ጥረት እንኳን ቢደረግ ይሄ ነገር እኮ በዚህ መንገድ ቢኬድ ሶሉሽን ያገኛል ብሎ እንደ መስራት ታሪካዊ አጋጣሚ ላይ የቆመ ታሪካዊ አጋጣሚ መስራት የሚችልበት እድል እንዳለው ሰው
አክት እንዲያደርግ ስንጠብቅ ዜግነቱን እንድንጠራጠር የሚያደርገን የጦርነት ንድፈ ሐሳብ ለኤርትራውያን ያቀበላል። ምንድን ነው ያለው? የኢትዮጵያ መንግስት ጦርነት ነው የሚያዋጣኝ ብሎ ኤርትራ ላይ ቢዘምት እኛ በአቋራጭ አዲስ አበባ እንገባለን እና እንደውም ለኤርትራ ያዘጋጀላት የጦርነት ፍኖተ ካርታ ምንድን ነው? አሰብን አላስነካም ብላ ለምን ትታገላለች? አሰብን ለቆ ኢትዮጵያ ውስጥ ለህልውናቸው የሚታገሉ አሉ። ያው የፋኖ ጥያቄ የህልውና ትግል ለሚሉ ጉዳዮች ስላሉ ማለት ነው የሚታገሉ አሉ። በቃል በስም ጠርቶ ተናግሯል። ወያኔ እና ፋኖ ብሎ ተናግሯል። እነዚህን አካላት ተጠቅሞ 4 ኪሎ መግባት ነው የሚያዋጣው። ለአሰብ መታገል አያዋጣም። አጭሩ መንገድ አሰብን ያዝ ብሎ ለ2 ሳምንት ለቆ በ2 ሳምንት ውስጥ አዲስ አበባ ገብቶ መያዝ ነው የሚያዋጣው ብሎ ኤርትራዊ ልሳን ነው ይሄ። ለዛ ነው ዜግነቱን እናጣራ አንጠይቅም ብለው። ለዛ አይ ዶንት ቲንክ አንዳርጋቸው ጽጌ ኢትዮጵያዊ ነው ብዬ ራሱን እንደ ኢትዮጵያዊ የሚቆጥር ሰው አሁንም ደጋግሜ የምለው ጦርነትን ፕሮሞት አናደርግም። ጦርነት ይቅርና በዲፕሎማሲ ነገሩን ፍቱት ብሎ እንዲመክር እንጠብቅ ነበረ። ግን ከአቅማችን በላይ ሆኖ እንደተባለው ከቁጥጥር ውጭ ሆኖ ጦርነት ቢነሳ ግን ወደድንም ጠላንም ኢትዮጵያውያን ነን። ከማን ጋር እንደምንቆም ሁለት ያናስብም። እነ ሰማይ ጠሬ ግን ስትራቴጂክ እቅዳችን ከኤርትራ ጎን መቆም ነው እያሉ ያሉት። ቃል በቃል እንደዛ ነው እያሉ ያሉት። አሰብን እንዲይዝ መንገዱን ወለል አድርገህ ትተውለትና በጀርባ 4 ኪሎ ትገባለህ የሚል የጦርነት ፍኖተ ካርታ። እንዴት አይነት አመለካከት ነው ይሄ? ይሄንን እንዴት ነው የምንቀበለው? አማርኛ ከሚናገር ሰው ይሄ እንዴት ነው የሚጠበቀው? እንዴት ነው የሚጠበቀው? የዜግነት ፖለቲካ ያቀነቅን ነበር ይል ነበረ ሰው የዜግነት ፖለቲካ ማቀንቀኑ ጽንፉ ሄዶ አማራ የሚባል ብሔር የለም እንዲል ያስቻሉ ሰው ነው። በነገራችን አሁን ፋኖ አሁን አማራ ያሉና ትግል ማለቱን አትዩ። አማራ የሚባል ብሔር የለም ብሎ ከነ ብርሃኑ ነጋ ከነ ፕሮፌሰር መስፍን ኃይለማርያም ጋር የተደመረ ሰው አሁን አማራ ማለቱን አትዩ። የዜግነት ፖለቲካ ዲግሪውን በጣም ለጥጦት አማራ የሚባል ብሔር የለም እስከ ማለት የደረሰ ሰውዬ አሁን ለኤርትራ ነው ሽንጡን ገትሮ የሚከራከረው። ለኤርትራ ነው የሚከራከረው። ለዛ ነው ዜግነቱን መጠየቅ ያለውት። ተውላቸው አሰብን መልሰን እናስለቀቃቸዋለን። ለአሰብ ሲታገሉ እና አብይ አህመድ እኛ በአቋራጭ 4 ኪሎ ገብተን እናባረዋለን በ2 ሳምንት። ወያኔ በ2 ሳምንት ደብረሲና ደርሶ ነበረ። ፋኖ ኤርትራና ወያኔ መርጅ ቢያደርጉ 2 ሳምንት ይፈጅባቸዋል ወይ? ይሄ እኮ ግልጽ እኮ አቅጣጫ እያስቀመጠ ነው። በቃ አንድ ሁኑና በ2 ሳምንት ጉዳዩን ትጨርሱታላችሁ የሚል ነገር ነው እየተናገረ ያለው። በቃ የጦርነት ፍኖተ ካርታ ቀድሞ ጻፈው እንጂ ሰንዙ አርት ኦፍ ዋር የሚለውን ጦርነት በስሙ አርት ኦፍ ዋር የሚል መጽሐፍ ሁሉ ሊያሳትም ይችል ነበር። መጽሐፎች አሉት እንደምታውቁት። እግዚአብሔር ይስጠው ሰንዙ ድሮ ጽፎልናል አርት ኦፍ ዋር ብሎ እንጂ በቃ ልክ እንደዛ አይነት ስትራቴጂ ነድፎ በዚህ ተዋጉ ብሎ ለኢሳያስ አፈወርቂ ካርታ እንደመስጠት ማለት ነው። የአሰብን መንገድ ትተህ በዚህ በኩል አድርገህ 4 ኪሎ ትገባለህ የሚል ካርታ፣ የጦርነት ካርታ። እንደ ጀነራል ነው እኮ የሚያወራው። እንደ ጀነራል በቃ ፖለቲከኛም አይመስልም። የሆነ ምርጫ ውስጥ ገብቶ ተወዳድሮ አሸንፎ ሀገር ለመምራት የሚጠርስ አይመስልም። እንደ ፖለቲከኛ አይደለም አክት ያደረገው፣ እንደ ጀነራል እንደዚህ አድርገን 4 ኪሎ እንገባለን የሚል የጦር አመራር ነው የሰጠው። ምንድነው ዜግነቱ? አንዳርጋቸው ጽጌ ሪሊ ኢትዮጵያዊ ነው ወይ? ሪሊ ለኤርትራ መንግስት የሚያደላ ልብ የለውም ወይ? አንዳርጋቸው ጽጌ ይጠቅመዋል ወይ? ፋኖ ነው። እኔ ብዙ ጊዜ ደጋግሜ እንደምናገረው ከፋኖ ሳይድ ስለሆነ አንዳርጋቸው ጽጌ የፋኖን ጉዳይ እናንሳ። ቲፒኤልኤፍ በራሱ ጊዜ የሚነሳ ስለሆነ እናቆየው። ከኤርትራ መንግስት ጋር ተጣምሮ ፋኖ እንደሚለው ቀለል አድርጎ እንደተናገረው አንዳርጋቸው ጽጌ የኢትዮጵያ መንግስት ትኩረቱን አሰብ ላይ ሲያደርግ በጀርባ በኩል መጥቶ ፋኖ ከኤርትራ ጋር ተአብሮ 4 ኪሎ መግባት ቢችልና ቢሳካለት
the next day ምንድነው የሚፈጠረው? አንድም ቀን አንድም የፋኖ ሰው ኢንክሉዲንግ ይሄ ሰውዬ ኢትዮጵያ የባህር በር አያስፈልጋትም ብለው አያውቁም። እንደሚያስፈልጋት ያምናሉ። አሁን ባለፈው ኤርሚያስ ለገሰ አንድ ነፃነትን የማያውቅ ነፃ አውጪ ምናምን የሚለውን መጽሐፍ ጠቅሶ እዛ ላይ ስለ ባህር በር የጻፈውን አንስቶ ሲናገር ነበር። እዛ ላይ የጻፍኩት ስሜታዊ ሆኜ ነው ምናምን ብሎ መናገሩን ሲናገር ነበር። ስሜታዊ ሆኖም ይሁን አስቦበትም ይሁን ግን ስለ ባህር በር እንደሚቆረቆሮ ሰምተናል፣ አይተናል፣ እናውቃለን። ሁሉም እንደዛ ናቸው። ልደቱ አያሌው ያን ሲናገር ነበር፣ ታስታውሳላችሁ። እንደውም ከትላንት ወዲያ ፕሮግራም ሰርተንበታል። ስለ አሰብ ወደብ የማይናገር ፖለቲከኛ የለም። ስለዚህ ሁሉም ኢትዮጵያ የባህር በር እንዲኖራት ይፈልጋሉ ማለት ነው፣ ኢንክሉዲንግ ፋኖ ማለት ነው። መቼም ባለው አሁን አንዳርጋቸው ጽጌ ባለው መንገድ ተሳክቶለት ከኤርትራ ጋር አብሮ 4 ኪሎ ቢገባና እኛ እንፈልግም የባህር በር ቢል ኢሚዲየትሊ የቅቡልነት ጥያቄ እንደሚያስተናግድ ይታወቃል። ቅድም በመግቢያችን አካባቢ እንዳልነው ነው። ስለ ወደብ ሲነሳ የኢትዮጵያ ሕዝብ ሴንሲቲቭ ነው እናውቃለን። ስለዚህ አሁን አንዳርጋቸው ጽጌ በነደፈው የጦርነት ፍኖተ ካርታ መሰረት የኢትዮጵያ ጦር ትኩረቱን አሰብ ላይ አድርጎ ጀርባውን ከፈታ አድርጎ ቢተውላቸውና የኤርትራ መንግስትና ፋኖ ተጣምረው 4 ኪሎ ቢደርሱ በማግስቱ ጥያቄ ማንሳት ይጀምራል። የባህር በር ጥያቄ ማንሳት ይጀምራል። ፋኖ ከተሳካለት ከገባ 4 ኪሎ የባህር በር ጥያቄ ማንሳት ይጀምራል። ይህን ጥያቄ አሁን ያለው መንግስት ሲያነሳ በቆረቆረው ልክ ነው ኢሳያስ አፈወርቂ ያንንም የሚቆረቆረው። ስለዚህ በማግስቱ ጦርነት ይጀምራሉ ማለት ነው። አብራችሁ ስሩ ለሚለው ለፋኖ ለራሱ ይጠቅመዋል ወይ? ስለዚህ አብይ ሲያነሳው ብልጽግና ሲያነሳው አሁን ያለው መንግስት የባህር በር ጥያቄን ሲያነሳው የቆረቆረው ኢሳያስ አፈወርቂ ፋኖ ሲያነሳው ዝም ይላል ማለት አይደለም። ወይስ ከነጭራሹ አናነሳውን ብላችሁ ትታችሁታል፣ ደምደማችሁታል? ቁርጣችንን ነገሩ እንደዛ ብላችሁ ደምደማችሁ ከሆነ ኦኬ አንድ ነገር ነው። አይ የባህር በር ያስፈልገናል ጊዜው አሁን አይደለም ካላችሁ በሚቀጥለው እናንተ ስልጣን እንይዛለን ብላችሁ ባሰባችሁበት ጊዜ ይዛችሁ እንኳን ብትጠይቁት ተመሳሳይ ግብረ መልስ ነው የምታገኙት ከኢሳያስ አፈወርቂ። ስለዚህ የአንዳርጋቸው ጽጌ ምክር ለፋኖ የተላከው ምክር ለራሱ ለፋኖም የሚጠቅም አይደለም። ባልተረጋጋበት ጊዜ ገና ከጦርነት ባላገገመበት ጊዜ አገሪቱን ሙሉ ለሙሉ ባልተቆጣጠረበት ጊዜ እንኳን ቢሆን መልሶ ጥያቄ ይመጣበታል፣ የባህር በር ጥያቄ። ይሄንን ደግሞ ማስተናገድ አይፈልግም ኢሳያስ አፈወርቂ። የአቶ ልደቱ ቃል ልዋስና ኢሳያስ አፈወርቂ የኢትዮጵያ ቁጥር 1 ጠላት ነው ይሉ ነበር። አሁን ይሄንን ቃል ተጠቅመው ይበሉ አይበሉ እርግጠኛ አይደለሁም። ደግሞ ብንላቸው ብንሰማቸው ጥሩ ነበር፣ ግን እንደዛ ይላሉ እናውቃለን። ይሄ በታሪክ የተቀመጠ በድምፅም በምስልም ያለ ጉዳይ ነው። ሚክዱም አይመስለኝም እሳቸው። ቁጥር 1 ጠላት ነው የኢትዮጵያ ያሉት ኢሳያስ አፈወርቂ ወደብ አይገባችሁም የሚለው ለእነ አብይ ብቻ አይደለም፣ እናንተ ስልጣን ብትይዙም አይገባችሁም ይላችኋል። ስለዚህ አንዳርጋቸው ጽጌ ለፋኖ እየመከረ ያለው ምክር ለራሱ ለፋኖም የሚጠቅም አይደለም። እኛ የባህር በር ጥያቄ አናነሳም የሚል የሆነ ድምፅ ሰምተን ነበር አንድ ጊዜ። እስክንድር ነጋ እንደዚህ ያለ ተብሎ እንደው ለቴክኒክ ተጠቅሞበት ይሆን አላውቅም፣ ግን የባህር በር ጥያቄ አላነሳም ብሎ ስልጣን ከያዘ በኋላ አላነሳም ብሎ ይቀጥላል እርግጠኛ አይደለሁም። ቢያነሳ ግን አንድ አይነት መልስ ነው የሚኖረው ከኢሳያስ አፈወርቂ። ስለዚህ ለራሱ ለፋኖም የሚመክረው ምክር ጥሩ አይደለም አንዳርጋቸው ጽጌ። ሌሎች ያነሳቸው ነገሮች ምንድን ናቸው? የአንዳርጋቸው ጽጌ ሀሳቦች ኢትዮጵያ ውስጥ ያሉት የህልውና ትግል ላይ ያሉት አካላት ከኤርትራ ጋር ምንድነው አሊያንስ ለመፍጠር በቂ ምክንያት አላቸው ብሎ ነው የሚናገረው። በቂ ምክንያት አላቸው። ስለዚህ ፍጠሩ፣ የሆነ ህብረት ፍጠሩና አንዳች ነገር አድርጉ። ፍርሃቱን ደግሞ አያለው የሆነ ስጋቱን በማስፈራሪያ ለውሶ ያቀረባቸው ስጋቶች አሉት። ምንድነው ስጋቱ? ጦርነቱ ቢጀመር ደስ እንደሚለው እንትን ይላል፣ ደስ የሚለው ለማስመሰል ይሞክራል። ምክንያቱም ይሄ ጦርነት ቢጀመር የአብይ አህመድን ዕድሜ ያሳጥርልናል፣ እንደውም ጥሩ ነው ብሎ መሐመድ ሐሰን ምናምን የሚባሉ ሰው ኮት አድርጎ ይናገራል። እና ቢጀመር ጦርነቱ ጥሩ ነው ይልና ነገር ግን ደግሞ ብሎ ያመጣል
ነገር ግን የኢትዮጵያን ብሔራዊ ጥቅም ይነካል። አሁን እቺ ቢጀመር ደስ ይለኛል ማስፈራሪያ ነች። ቢጀመር ደስ ይለኛል እንዳይጀምር የማድረጊያ የኢትዮጵያ መንግስት ጦርነት ውስጥ እንዳይገባ የሚያደርግ ጦርነት ውስጥ ቢገባ ምን ሊፈጠር እንደሚችል የሚያቅሰው ንግግር ነው። ይሄ ኤርትራ ውስጥ ያለውን ነገር የሚያቅሰው ንግግር ነው። እንዳይጀመር ይፈልጋል። ቢጀመር የአብይ አህመድ እድሜ ያጥራል ብሎ እንደማስፈራራት፣ እንዳትሞክሩት ብሎ እንደማስፈራራት። ቢጀመር ደስ ይለኛል የአብይ አህመድ እድሜ ያጥራል ይልና ደግሞ ግን ብሔራዊ ጥቅማችንን ይነካል፣ የደህንነትም ደግሞ ስጋት ያመጣብናል ብሎ ደግሞ ነከስ ይለዋል። ትንሽ አንከስ እያለ ነው የሚራመደው። ደፍሮ ጦርነት ውስጥ ግቡ አይልም፣ ደግሞ ጦርነት ውስጥ አትጉም ደግሞ አይልም። ስጋት አለው። ጦርነቱ ኤርትራን የሆነ ነገር ሊያደርጋት ይችላል የሚል ስጋት አለው። ይህንን ስጋቱን የብሔራዊ ጥቅማችንን ስለሚነካብን ጦርነት አንፈልግም ይላል። ይህንን ስጋቱን ትመጡና የአብይ አህመድ እድሜ ያጥራል ብሎ ደግሞ እንደገና በሩቁ ያስቀራል። የብሔራዊ ጥቅም ስጋት፣ የደህንነት ስጋት አለብን የሚል ሰው እንዲህ ብሎ የሚያምን ፖለቲከኛ እንዴት ነው ፋኖንና ቲፒኤልኤፍን ከኤርትራ ጋር አብራችሁ ውጉ የሚለው? ከኤርትራ ጋር አብረ የምትወጋ ከሆነ የብሔራዊ ጥቅም እኮ ተሻረ ተናደ ማለት አይደል? በአንድ በኩል ብሔራዊ ጥቅም ትላለ፣ በአንድ በኩል ከኤርትራ ጋር አብሮ ትላለ። የትኛውን እንውሰድ? ይሄ በትክክል የኤርትራን አሁናዊ ሁኔታ ከሚያቅሰው የሚሰጥ አስተያየት ነው። በአንድም በሌላም መንገድ የኢትዮጵያ ጉልበት፣ የኢትዮጵያ ክንድ ኤርትራ ላይ እንዳይገለጥ የሚሰጋ ሰው ንግግር ነው። እኔ እንደዚህ ነው የተረዳሁት። አሁንም ቢሆን ግን እንዲህ ስል ጦርነትን ፕሮሞት እያደረግኩኝ አይደለም። በየትኛውም መንገድ ቢሆን በየትኛውም መንገድ የዲፕሎማሲያችንን ነገር እስከ ጫፍ መሞከር አለብን፣ እስከ ጫፍ መቀጠል አለብን፣ የትኛውንም አይነት አማራጭ ተጠቅመን። ምክንያቱም ጦርነት ብዙ የሚጠቅም ጉዳይ አይደለም እስከ ግድ እስካልሆነብን ጊዜ ድረስ። እነ ከሌ ግን ግድ ሆኖ እንኳን ጦርነት ውስጥ ቢገባ ከኤርትራ ጋር እንደሚቆሙ አብረው ኤርትራ ፋኖን ቲፒኤልኤፍን አድርገው 4 ኪሎ እንደሚገቡ በ2 ሳምንትም ጉዳዩን እንደሚጨርሱት ነው የሚዝቱት። ያዋጣቸዋል። ለራሱ ለፋኖስ የሚጠቅም ምክር ነው ወይ? እርግጠኛ አይደለሁኝ። ምናልባት የሚጎዳው ምክር ሊሆን ይችላል። አንድ ነገር ብቻ እናንሳና እናብቃ የዛሬውን ጉዳያችንን። ፊልድ ማርሻል ብርሃኑ ጁላ በዚህ ንግግራቸው ላይ ስለ ብርጋዴር ጀነራል ምግበይ ኃይለ የተናገሩት ነገር አለ። እሱን ነው መውጫችን የምናደርገው። እንደምታስታውሱት ብርጋዴር ጀነራል ምግበይ ኃይለ መቀሌ ውስጥ በተደረገ አንድ ኮንፈረንስ ላይ የኢትዮጵያ መንግስት እጃቸው እንደው እንነጋገር ይሉናል እንጂ እጃቸው ብንገባ አይምሩንም አይለቁንም የሚል ንግግር ተናግረው ነበር እና ለዚህ ንግግር ምላሽ ሰጥተዋል ፊልድ ማርሻል ብርሃኑ ጁላ። የመጨረሻ ቪዲዮ ነው ይሄ። እስኪ እሱን ተከታትለን እንመለስ። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግበይ ቂም የምንይዝ ቢሆን ኖሮ፣ እንደ ምግበይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። እንደ ምግበይ ካዲ ብንሆን ኖሮ ስብሐት ነጋን ከጉድጓድ አውጥተን ውጭ ሀገር እንልከውም ነበር። ምክንያቱም እኛ መንግስት ነን፣ የህዝብ ኃላፊነት አለብን፣ የአገር ታሪክ መጠበቅ አለብን። ጠባሳ ነገር ለማህበረሰብ ቁርሾ የሚተው ነገር መስራት የለብንም። እንታገሳለን። እንደ ሰሜን እዝ ተገርተን፣ እንደ ሰሜን እዝ ተገለን ተክደን የካደንን ሁሉ እንታገሳለን። አገር ነው የምንመራው። እንግዲህ እንደሰማችኋቸው ፊልድ ማርሻል ብርሃኑ ጁላ ቀጥተኛ መልስ ነው ለብርጋዴር ጀነራል ምግበይ ኃይሌ የሰጡት። ምግበይ ኃይሌ አይለቁንም ቢይዙን ሲል ኖ መተህ እኮ አዲስ አበባ መተህ ፕሪቶሪያ በመፈረሙ ደስ ብሎኛል ብለኸኛል። እኔ ለራሴ በግሌ ከኛ ጋር በልተሃል፣ ጠጥተሃል፣ ውጭ ሀገር ልከን አሳክመንሃል። እንዴት እንዲህ አይነት ነገር ትናገር? እንደው እኛ እንዳንተ ከሃዲ አይደለንም እያሉ ቀጥተኛ መልእክት ነው የላኩት። ቀጥተኛ መልእክት። እኔ እነ ጀነራል ምግበይ ኃይሌ ሊያስቡበት የሚገባው ነገር ብዬ የምለው አሁን ሳየው ነገሩ ጦርነቱ የሚቀር አልመስል እያለ። ምክንያቱም አሁን የፊልድ ማርሻሉን ንግግር ሙሉውን ንግግር በደንብ ተከታትላችሁት ከሆነ ኢትዮጵያ ውስጥ የክህደት መንፈስ ነው ህወሓት እዛ ያለው እነዚህ ጀነራሎችን ጠቅሰው እሱ እስካልተነቀለ ድረስ ሰላም የለም ብለዋል። ቆራጥ የጀነራል ንግግር ነው። እሱ እስካልተነቀለ ድረስ ሰላም የለም ብለዋል። ከፕሪቶሪያ ስምምነት ማግስት ትንኮሳዎች ነበሩብን ታግሰን ነው እንጂ ብለዋል። ጦርነት ለመጀመር ከበቂ በላይ ምክንያት የሚሆኑ ትንኮሳዎች ነበሩብን ታግሰን ነው ብለዋል። ክህደት እየካደ ነው፣ አክሱም ላይ ሆኖ እየዛተ ነው፣
ቢይዙን አይለቁንም እያለ ነው፣ እየፎከረ ነው። መነቀል አለበት እያሉ ነው። ጦርነቱም ይቀራል መሰለኝ፣ እየሰጋው ነው። የማይጠቅም ጦርነት ነው የሚሆነው። ኦፍኮርስ አንዱ ማሸነፉ አይቀርም፣ ግን የማይጠቅም ጦርነት ነው የሚሆነው። ይሄ እንዲሆን ለምንድን ነው የሚፈቅዱት እነ ጀነራል ምግበይ ኃይለ? ለምን ነው ፉከራ የሚያበዙት? ለምንድን ነው ትጥቅ የማያስፈቱት? ትጥቅ ማስፈታት የፌዴራል መንግስቱ ጥያቄ የፕሪቶሪያው ስምምነት ብቻ አይደለም። እራሳቸው ትጥቅ እንዲፈቱ የሚፈልጉ ወታደሮች አሏቸው። ውስጥ ባለፉት ሰሞን የነበሩትን ተቃውሞች ታውቃላችሁ። ለምንድን ነው እዚህ እሳት ላይ ትግራይ ክልልን መጣድ የፈለጉት? ብዙ ጊዜ ተደጋግሞ ይነሳል። የወርቅ ንግዳቸው እንዳሻጥራቸው ምናምን ይባላል። ክሊሼ የሆነ ጉዳዩ ደጋግመን ስንሰማው መቼ ነው የሚያበቃው? የሆነ ጀነራል ተነስቶ በፎከረው ቁጥር ትግራይ ክልል የጦርነት አውድማ መሆኑ የሚያበቃው መቼ ነው? መቼ ነው ሁልጊዜ በጦርነት የምንነጋገረው? በጥይት ላንቃ የምንነጋገረው? ተኩስ ካልሰማን ማንነቃ ምን ሆኖ መቼ ነው? እንደሰለጠነ ሰው መነጋገር የለብንም? ችግሮች ካሉ ተነጋግረን እኮ ሰላም አምጥተን እኮ አይተነዋል። አሁን በጦርነት ምክንያት ትግራይ ክልል ውስጥ የሚሞት ሰው የለም። በዛ በሰሜኑ ጦርነት ጊዜ ግን የሆነውን ሁሉ እናውቃለን። ተነጋገርን አይደለ? ፕሪቶሪያ ድረስ ሄደን ሰላም ፈጠርን። የዛን ሰላም ትሩፋት እየቀመስን ባለንበት ጊዜ እንደገና ማን አለብኝ ብሎ መፎከር፣ እንደገና ሌላ ጦርነት መቀስቀስ ምን ማለት ነው? ለምን ነው መነጋገር ያልፈለግነው? ለምን ነው በውይይት ነገሮችን መፍታት የማንፈልገው? ለምንድን ነው ሁሉ ጊዜ ጥይት ሲጮህ ብቻ ጀግንነት የሚሰማን? ጦርነት እንዳይኖር የሚያደርግ ጀነራል እሱ ነው ጀግና። የሚያስፈልጋት ኢትዮጵያ እሱ ነው። ትግራይ ክልል የሚያስፈልጋት እሱ ነው። ጦርነት ማድረግ እንዳይኖር ማድረግ የሚችል ተሞክሯል። ብዙ የተለያዩ ጥረቶች ተደርገዋል። በመጨረሻም ተሳክቶ ፕሪቶሪያ ላይ ስምምነት ተፈርሟል። ያንን ማስቀጠል ሲገባ፣ ችግሮች ካሉ በንግግር መፍታት ሲገባ እከሌ እንዲያደረጉ ነው ብሎ መዛት እና ማሰልጠን ምናምን በቃ እኮ አይፈቀድላቸውም። ህገ መንግስታዊ አይደለም። ፕሪቶሪያም ስምምነት ላይ የለም። ማሰልጠን አትችልም። የሌላው ክልል ልዩ ኃይል ፈርሶ ያንተ ሊቀጥል አይችልም። ትልቁ እኮ ፋኖ ውጊያ ውስጥ የገባበት አንዱ ትልቁ ምክንያት እኮ እሱ ነው። አፍንጫችን ስር እስከ አፍንጫው የታጠቀ ኃይል አስቀምጣችሁ እኛን ትጥቅፈቱ ልትሉን አትችሉም። በጊዜ ሂደት ጥያቄያቸውን ቀይረው ሊሆን ይችላል። ፋኖች የወልቃይት ጉዳይ አሳስቧቸው አማራ ላይ ሂሳብ እናወራርዳለን የሚል የፖለቲከኞች ንግግር አሳስቧቸው እኮ ነው። አንድም የታጠቀ እስከ አፍንጫው የታጠቀ ኃይል አለ ትግራይ ክልል ውስጥ ቲዲኤፍ የሚባል እሱ ተቀምጦ እኛ እንዴት ነው ልዩ ኃይላችን ትጥቅ የሚፈታው ነበር እኮ አንዱ ምክንያት። በዛ ምክንያት የተለኮሰ ጦርነት ነው እኮ አሁን ኦንጎይንግ ዋር ነው የቀጠለው። ስለዚህ ህገ መንግስቱ የማይፈቅድላችሁ በፕሪቶሪያ ስምምነት መሰረትም ደግሞ ዲስአርም እንድታደርጓቸው ይጠበቅ ነበር እነዚህን ሰዎች። ይሄ ካልተሳካ እንዴት እናሳካው ብሎ መነጋገር ነው ያባት። አይ ከኛ ጋር ሆኖ ኤርትራዎች፣ አገቦች፣ አፋሮች ብሎ መፎከር ታሪካዊቷ ከተማ አክሱም ውስጥ ተቀምጦ ጦርነት መቀስቀስ ምን ማለት ነው? ቅጥፈት። እዛ ላይ ደግሞ አይ አላሳከሙኝም፣ አብሬያቸው አልበላውም፣ አልጠጣውም ካለ መጥቶ ይናገር ጀነራል ምግበይ። ይሄው ብርጋ ማናቸው ፊልድ ማርሻል ብርሃኑ ጁላ ልከን እኮ አሳከም ነው እጃችን ላይ ነበር እኮ እሱ የሚለውን ነገር እናድርግ ብንል እጃችን ላይ ነበረ፣ ማን ከለከለን? ግን እንደሱ ከሃዲ አይደለንም እያሉ ነው። አይ ዋሽተው አልካለ ወጥቶ ይናገር። በመካከላቸው ያለው አናውቅም መቼም። ግን እንደው ዋሹም ካዱም ምንም አደረጉም ቆመንለታል ለሚሉት ለትግራይ ህዝብ ግን ሊያስቡ ይገባል። ከዚህ በኋላ የትግራይ ምድር የጦርነት አውድማ መሆን የለበትም። ይሄንን ቀና ብሎ መናገር የሚችል ጀነራል ነው የሚያስፈልጋት አሁን ትግራይ። ዝም ብሎ ጦርነት የሚሰብክ የሚፎክር ምናምን ጀነራል አይደለም። ስለዚህ ወደ ቀልባቸው እንዲመለሱ መናገር ያስፈልጋል። ፊልድ ማርሻል ብርሃኑ ጁላ እንዲህ ቀጥተኛ የሆነ ምላሽ ነው የሰጡት ለብርጋዴር ጀነራል ምግበይ ኃይለ። ምን ይላሉ ይሄንን ከሰሙ በኋላ? እነ ብርጋዴር ጀነራል ምግበይ ኃይለ፣ እነ ደብረ ጽዮን፣ እነ ሌሎቹም እነ ጌታቸው አሰፋ፣ እነ ሞንጆሪ ምን ይላሉ ይሄንን ከሰሙ በኋላ የሚለው ጉዳይ አሳሳቢ ነው። ግን በዚሁ ከቀጠለ የቃላት ምልልሱ የሆነ ቀን ጥይት መታኮስ እንዳይጀምር ደግሞ እሰጋለሁ። ይሄ እንዳይሆን ከሁለቱም ወገን ነገሮችን ለዘብ አድርጎ ቶናቸውን ቀዝቀዝ አድርጎ በውይይት መንፈስ ቢነጋገሩ እመርጣለሁ። ያ እንዲሆን እመኛለሁ። የብዙላችሁ ምኞት ነው ብዬ አስባለሁ። ኢትዮጵያ ሌላ ጦርነት ውስጥ፣ ደም አፋሳሽ ጦርነት ውስጥ ባትገባ
ነው የሚሻለን። የወንድም ለወንድም ጦርነት ነው የሚሆነው። እንኳን ትግራይ ክልል ውስጥ ያሉ ሰዎችና ፌዴራል መንግስቱ ቀርቶ ከኤርትራም ጋር መዋጋት የለብንም እያልን አይደለ? ጉዳዮቻችንን በዲፕሎማሲ እንቋጭ እያልን አይደለ? ስለዚህ ጦርነት አይጠቅመንም። ያን እንዳይሆን ማድረግ የሚገባቸው ሰዎች፣ የትኛውንም ኃላፊነት መወጣት ያለባቸው ሰዎች እሱን አድርገው ጦርነት እንዳይኖር እንዳይፈጠር፣ ከዚህ በኋላ ደም አፋሳሽ ጦርነት ቁርሾ የሚያስቀምጥ ለትውልድ እንዲህ አይነት እሾህ ተክሎ የሚያልፍ ጦርነት እንዳይኖር ማድረግ የሁሉም የቤት ስራ ነው ብዬ አስባለሁ። ይህን መልእክት አስተላልፈን የዛሬው ፕሮግራማችንን እናጠቃልላለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ፣ ስለተከታተላችሁን፣ ከኛ ጋር ስለሆናችሁ፣ ሀሳብ አስተያየቶቻችሁን ስለምትሰጡን እጅግ አድርገን እናመሰግናችኋለን። ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። የደወል ምልክቱንም እንዲሁ ተጫኑ። ቪዲዮቻችንንም ደግሞ ሼርና ላይክ አድርጉ። ሀሳብ አስተያየቶቻችሁን ደግሞ በስልክ መስመራችን በመደወል ከታች ባለው የሀሳብ መስጫ በኩልም በመስጠት ልታደርሱን ትችላላችሁ። እንደ ሁልጊዜው በአክብሮት እንቀበላችኋለን። ለሚቀጥሉት ፕሮግራሞቻችን ግብአት ይሆኑናል። እሱን ማድረጋችሁን አትዘንጉ። አማሃ ደግፋ ነበርኩኝ። የዛሬው ፕሮግራማችን እዚህ ላይ እናበቃለን። ጤና ይስጥልን።